ምን እንታዘዝ? የእኔ ታሪክ ትንሽ ረዘም ይላልና እሺ፣ በጣም ነው የምከታተል፣ ግን እንደዚህ ወጥቶ መናገር ስለምፈራ ነው። እድሉን ስለሰጠኝ አመሰግናለሁ። እሺ፣ እኔም አመሰግናለሁ። እኔ አሁን የምኖረው ስደት ላይ ነው። እኔ አሁን ወደ 29 እየሄድኩ ነው። የሁለት ልጆች እናት ነኝ። እሺ፣ መናገር ችግር የለውማ። ትንሽ ሰዓት ወሰድኩ ነው። ተናገር፣ ንገሪ። በተለይ በስደት ዓለም ላይ ያሉት ተስፋ ለሚቆርጡት ነገ ሌላ ቀን እንዳልሆነ ለሚያስቡት ትምህርት ይሆናል ብዬ ለመናገር ፈልጌ ነው። ምክንያቱም ነገ ለማንም አልተሰጠም። ነገ ለእግዚአብሔር ብቻ ነው። የነገ ባለቤት እግዚአብሔር ነው። ነገ ሌላ ቀን ነው። እየተማርኩ ያለ ተማሪ ያለው በ16 ዓመቴ በቤተሰብ ወንዶች ናቸው፣ 2 ሴት፣ 4 ወንዶች 2 ሴት ሆነን ነውና ከወንዶቹ መካከል እኔ ነበርኩ። ከዛ ያው መልክ ስላላት ወንዶች እንዳያበላሿት በሚለው ሳልፈልግ ቤተሰቦች ዳሩኝ፣ ለመጀመሪያ ትዳር ማለት ነው። እሺ፣ ከዛ ትዳሩን ስላልፈለግኩኝ ጠፋውኝ። ስጠፋ እኔ አላወቅኩም፣ የመጀመሪያ ስለነበረ አርግዤ ነበረና እሱ ጋር መኖር አልፈልግም ብዬ እናቴ ጋር እኔ እሱ ጋር መኖር አልፈልግም ማማር ነው የምፈልገው ብያት፣ እሺ በቃ እኔ አንቺን ከማጣ ይሁን ብላ ሽማግሌውም ሲመጡ መለሰችና የእርግዝና ጊዜን ጨርሼ እናቴ ጋር ወልጄ አሁን ከወለደች በኋላ ልጁን አይታ ተመልሳ ትኖራለች ብሎ መልሶ አስገቡኝ ማለት ነው ባሌ ጋር። ግን እኔ አሁንም መኖር አልፈለግኩም። ምክንያቱም ያደኩበት ከተማ ነው። ሀያቴ ናት ያሳደገችኝ። ቋንቋውም ትንሽ ኦሮምኛ ነው። ብዙም መግባባት አንችልም እዛ አካባቢ። ግን በቃ እኔ አልፈልግም ብዬ ወደ ነበርኩበት ተመለስኩ። ከዛ ቤተሰቦቻችን በጣም የሚያመልኩት የቃልቻ የሚባል በጣም ቤት ተሰርቶ የሚመለክ አለና በዛ ምክንያት እናቴና አባቴ ተለያይተው ሌላ ወንድ ነው ያገባችው እሷ። ከዛ አባቴ ከአቅሙ በላይ ሲሆኑበት ወደ ሌላ ሃይማኖት ሄደ ማለት ነው። እኔ በዛው እስራት ውስጥ ሆኜ በጣም ህይወቴ እስከ መጨረሻ ምስቅልቅሉ ወጣ። መኖር ጀመርኩኝ። እናቴ በጣም ሀብታም ናት። ከቤተሰቦቼ እኔ ነኝ እንጂ ከኔ ምንም የሚፈልጉ ስለሌለ ወደ ቤሩት ሄድኩ። ወደ ቤሩት ሄጄ 3 ዓመት ሰራሁኝ። 3 ዓመት ሰርቼ የ3ቱን ዓመት ብር ስለብስበት፣ ስበላበት፣ ስጠጣበት እንጂ ቸግሮ ለምንም ለወንድም አላጠፋውም። ከዛ በዚህ መሃል በቃ ህይወትን መመስረት አለብኝ፣ ትዳር መያዝ አለብኝ ብዬ አሁን እየዘለልኩ ነው ሰዓት እንዳይወስድ ብዬ ማወራና ብዬ የሆነ ማወራቸው 3 ወንዶች ነበሩና ከ3ቱ እኔ ለትዳር የምፈልገው የራሴ ልብ የምፈልገው ሌላ ሰው ነበር። ከዛ የግዴታ ቃልቻውን መጠየቅ ስላለብን እማገባው ሰው ይሄ ነው ብዬ እጅስ ጠይቅ፣ እሱ አይሆንሽም የምታገቢ እንዲህ አይነት ሰው ነው ብሎ ከሌላ ሰው ጋር እንዳገባ ተደረገ ማለት ነው። ሁለተኛ አንዳንድ ጊዜ ሰዎች በህይወታችን የሆነ ነገር አይሆንም ብሎ ሲነግሩን ከፊታችን የቆመ መስታወት ልብስ ለብሰን የሆነ የጎደለ ነገር ይነግረናል መስታወት። በህይወታችን የሚመጡ ሰዎች አንዳንድ ጊዜ ልብ ማለት ያለብን ይሄ ነገር ብሎ የሆነ ነገር መናገር ከጀመሩ ልብ ብለን ማዳመጥ አለብን። አንደኛ እነዛ ሰዎች ሊነግሩን የፈለገው ነገር አለ። ሁለተኛ እግዚአብሔር በእነሱ ሊያድነን የፈለገ ነገር አለ። እኛ ግን አናስተውልም። ለ3ኛ ጊዜ ነው ያገባሽው? ሁለተኛ ነው ማገባ። ከዛ ሁለተኛ ያገባው መከላከያ እንዳልወስድ ማርገዝ አለብሽ ካላረገሽ አይሆንምና እኔ የምልሽን ስሚ አለኝና በቃ እኔ ሳልፈልግ አረገዝኩ ከሁለተኛ ባሌ ማለት ነው። ከዛ ካረገዝኩ በኋላ ልክ አብረን መኖር ስንጀምር መኖር አልጀመርንም። በቃ ይጠቀልልሻል። ከዛ ቤት ተከራየው ለብቻዬ። በቃ ነገሮች እንዳልነበሩ ሆኑ። ልክ 5ኛ ወር ላይ ሲሆን ተቀየረብኝ ልጁ ማለት ነው። እዛ መልካለው ለሊለ ጫት ነው የምንቅመው። ጫቱን ቅሜ ከአእምሮ በላይ ነው መሆኑና አንዳንድ ጊዜ አንቺ መልክ ሰጥቶሽ ቀልብ የለሽም ነበር የምባለውና
በጣም አስቸጋሪ ጊዜ ነበር። ከዛ እንደዛ ሆኜ ኤርኩኝ። አንድ ቀን እኔ የልጅ ችግር የለብኝም፣ እኔ ትዳር ነው ፈልገው፣ እኔ ህይወት ነው ፈልገው፣ ለምንድን ነው ይሄ ሁሉ የሚደርስብኝ ብዬ ስጠይቅ ቃልቻው ሳቀብኝ። ለወንድ ነው እንደ እንደዚህ የምትሆኝ? ያን ወንድ ቢሄድ ለወንድ ነው እንደ የምታለሽ ምናምን ብሎ ሳቀብኝ ማለት ነው። በዚህ ሁሉ ያለፈ ብዙ ነገሮች ደግሞ አሉና ከዛ ልጄን ይዤ የቤት ክራይ ውስጥ መኖር ጀመርኩኝ። የቤት ክራይ እንዳልኩ ቤት 3 አመት ቤሩት የሰራሁትን ብር ጨርሻለሁና እናቴን መጠየቅ ጀመርኩኝ። እናቴ አታናግረኝም፣ ወንድሞቼ አያናግሩኝም። ምክንያቱም ምንም ውለጂ ብልሽ መከላከያ መውሰድ አለብሽ ብሎ ሁሉም በቃ ጀርባቸውን ሰጡኝ። አንድ ሰው የለም። አጎቴ በጣም ታዋቂ ሀብታም ነው፣ በሱ የሚያውቁኝ ብዙ ሰዎች አሉ። ያቺ እህት እያሉ እሱም እስከ መጨረሻ ሚስቶቹ፣ ልጆቹ ሁሉም ዘጉኝ። በቃ ብቻዬን ቀረሁ። ቀን ጨለመብኝ። የሚይዘው የምጨብጠውን አጣሁ። ተስፋ ቆረጥኩኝ። ግን አንድ ቀን ራሴን አጥፋለሁ ብዬ አላውቅም። ምክንያቱም ነገ ሌላ ቀን እንዳለ ያውቃለሁ። ነገሮች ለበጎ ነው። በቃ እግዚአብሔር ይሄን ነገር እንደማልፍ ሊያስተምረኝ ስለፈለገ ነው እንጂ እኔም ባይወደኝ እኔ አቅም እንደሌለኝ ቢያውቅ ይሄን ነገር ስለማይሰጠኝ አልፋለሁ አይልም። በሚሰጠኝ በክርስቶስ ሁሉን እችላለሁ ብዬ ራሴን አሳመንኩኝ። በቃ ከዛ እንደዛ የቤት ክራዩን ሁሉ ቀጥ አድርጎ አቆመ። ከተለያየን በ3ኛ ወር ዘመዴ ናት ከሚለው ልጅ ጋር በአንድ አይነት ፎቶ ተነስቶ ፌስቡክ ላይ ፎቶ ፖስት አደረጉ ማለት ነው። ከዛ አይቼ እንዳላይ አልጠየቅኩትም፣ በወረት አልጠየቅኩትም። ምን ናት ለምን አገባ ምንም አልኩ። ምክንያቱም እኔ በራሴ እጅ እግዚአብሔርም ሳይሆን ሰውም ሳይሆን እኔ በራሴ እጅ ህይወቴን ስላበላሸው አልጠየቅኩትም። በቃ ዋጋዬን እንዲዛጋ እንዲቀንስ አልፈለኩም እና ጸጥ አልኩት። ከዛ የሆነ ቀን ደወለና አንቺ ከኔ ብትሄጂም ሌላ ወንድ ይፈልግሻል፣ ስለዚህ ሌላ ወንድ አግኝተሽ ነው የዘጋሽኝ አለ። አዎ ችግር የለውም፣ እኔ የማይተኛ የማያንቀላፋ እግዚአብሔር አለ፣ እሱ ፈራጅ ነው። እኔ ከተሳሳቱ እግዚአብሔር ለኔ ልቦና አይስጠኝ፣ ለአንተም ልብ የልጅ አባት ነህ፣ ክፉን አልፈልግም፣ ግን እግዚአብሔር አንተን የሚያስተምር አንድ ነገር እስጥ ብዬ ስልኬን ዘጋውኝ። ከዛ እናቴ በቃ የመጨረሻ ሂጂ ልጅሽን ሊያዝልሽ ሂጂና ሰርተሽ ብያለች። ከዛ ልጄን ለእናቴ ሰጥቻት ወደ ሳውዲ አረቢያ መጣሁ ማለት ነው። አሁን ሳውዲ ከመጣሁ 2 አመት ሊሞላኝ ትንሽ ወር ነው የቀረኝ። በዚህ መሃል ብዙ ነገሮችን አሳልፍ ያለው ግን ከዛ ከሱ ከተለየው ተስፋ መቁረጥ፣ ራሴን ላጥፋ እንዲህ ሊሆን አይደለም ያልኩት። ራሴ ላይ መስራት ጀመርኩኝ፣ ማማር ጀመርኩኝ። በኦንላይን ብዙ ነገሮችን ማማር ጀመርኩኝ። ራሴን ፈለኩኝ፣ አገኘው። ከእግዚአብሔር ጋር ያለኝን ነገር አቀራረብኩ። መጽሐፍ ቅዱስን ማንበብ ጀመርኩ። ችግሬ ምን እንደሆነ ድክመቴ ምን እንደሆነ አወቅኩኝና ከዛ አሁን እኔ ብር ቤተሰቦች ከኔ አይፈልጉም፣ ለራሴ ነው ማጠራቀም። ስፈልግ ነው አንዳንዴ አልፎ 10,000 ወይ 7,000 ወይ 15,000 ብር ለልጄ ቡና ምናምን ብዬ ለማዝር ምልክ እንጂ በብር እንትን አይደለም። እናቴን ብዙ ጊዜ የምትለኝ ቤተሰብ ቁጭ ብሎ ከልጆቻቸው የሚቀበሉት በእኛ እድሜ በእናንተ እድሜ እያሉ ምን ሲሰሩ ነበር ትላለች። አትወድም እናቴ። እና አንዳንድ ጊዜ ብርና ፍቅር እኩል አይሄድም። እንኳን አይደለም ለማናውቀው ሰው ለምናውቀው ሰው ራሱ ብር መስጠት የለብንም። አንደኛኛ ማድረግ ያለብን አስራት የእግዚአብሔር ግድ የእግዚአብሔር ተጻፈ ቃል ስለሆነ አስራት ማስገባት። ከዛ በታች ከኛ በታች ያሉትን ምስኪኖችን ብንረዳ ለኛ ህይወታችን ይቃናል። ሌላ ሰው መጥቶ ብር ሲጠን ለምን ያለ አግባብ እንሰጣለን? እግዚአብሔር እኛ ብዙ ጊዜ የምንቸኩለው በጣም እንቸኩላለን። ሴቶች በጣም እንፈጥናለን። በቃ አንድ ወንድ ካወራን ያለሱ ሌላ ወንድ የሌለ ነገር ስለሚመስለን ህይወታችንን ሙሉ ይቆጣጠራል። ነው እንደዛ አይደለም። ግራቀኙን ማየት አለብን። የሆነ በቃ አሁን ሳይጨልም ትላንትና አሁን ሐሙስ ነው ዛሬ አርብ ነው፣ ትላንትና ዛሬን አይሆንም። ሁሉም ቀን አዲስ ነገር ይዞ ነው መጣ። እኔ አሁን በህይወቴ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። በህይወቴ ምንም ነገር እንዳልተፈጠረ ሆኜ ነው ያለሁት። ከእግዚአብሔር ጋር ያለኝ ነገር ከሰው ጋር ያለኝን ጋጋ ተቀነስኩኝ። በዚህ አጋጣሚ በጣም የሆነ ወንድ አለና ጓደኛዬ የሁለት ልጆች አባት ባለትዳር ነው። ጓደኝነት ምን እንደሆነ በችግሬ በመከራ ጊዜ ጓደኝነትን ጥግ ያሳየኝ እዚህ ጋር ከእግዚአብሔር በታች ቆሜ እንዳወራ ቆሜ እንዲራመድ የረዳኝ እሱ ነውና በጣም እውነት እሱን ምን ብዬ እንደምከፍል አላውቅምና አንዳንዴ ሰው ይስጣችሁ፣ የሚረዳችሁ ሰው ይስጣችሁ።
አሁን ይሄ ሁሉ ነገር የምናገረው እዚህ አንተ ጋር ሰማለሁ። ብዙ ጊዜ ተስፋ ቆረጥን፣ ብራችንን በላ ምን አለ። እንዴት ነው የሰው ልጅ ከሞተ ዳግመኛ ተመልሶ እዚህ ምድር ላይ አይኖርም። አንዴ ነው መኖር። እኛ ብዙ ጊዜ ባልተሰጠን ነገር በተሰጠን ነገር ሳይሆን ባልተሰጠን ነገር ነው ፈለጋ ምናዘ። በተሰጠን ነገር አናመሰግንም፣ አመስገኛ አይደለንም። ምናልባት ይሄ አንደበታችን ስለምናገረው ራሱ አናመሰግንም። ታውቃለህ፣ እግዚአብሔር ታውቃለህ፣ አንተ እግዚአብሔር ታውቃለህ ብለን ለእግዚአብሔር አሳልፈን የሰጠነውን ነገር በፍጹም እኛ ጣልቃ መግባት የለብንም። ምክንያቱም ለእግዚአብሔር የሰጠነውን እኛ ጣልቃ ከገባን እንዴት እግዚአብሔር ይሰራል? ስለዚህ ለእግዚአብሔር የሰጠውን ነገር ቁጭ ብለን ማየት ነው። እግዚአብሔር የበቀል አምላክ ነው። እግዚአብሔር ያለቀሱትን ይክሳልና እህቶች ተስፋ የቆረጣችሁት በእውነት ነው። ተስፋ እንዴት ቆርጦ አይደለም። በቃ ነገ ሌላ ቀን ነው። ነገ የተሻለ ቀን ይመጣል። እግዚአብሔር ባለቀሳችሁት ልክ ይክሳችኋልና አመሰግናለሁ። አጠራ አድርጌ ነው የተናገርኩት፣ ሰዓት እንዳልወስድ ማለት ነው። እናመሰግናለን። ያው መርፌን የወጋሻችሁ ቁጥሩ ምንም አያስፈልግሽም። አንቺ ጥሩ ሁኔታ ላይ ያለሽው፣ በርቺ። በዚሁ ጥንካሬሽ ቀጥይ። ነገም የሚገጥሙሽን ነገር በዚህ የጠንካራ በራስ መተማመን እየፈታሽው መሄድ። እሺ፣ እናመሰግናለን። እሺ፣ ምንድን ነው አንዳንዶቻችሁ ማለት ነው መርፌው አልተዋጠላችሁ። ግዴታ የሆነ መፈለጣማ መኖር አለበት፣ ሚደማ ምናምን መኖር አለበት ግዴታ። እሺ ጋይስ፣ ያ በዚህ አጋጣሚ አሁን ኦርደሮችን በደንብ እንትን እየሰራን ነው። ማንኛውም ኦሪጂናል ሞባይሎችን ስትፈልጉ ወደ ኢትዮጵያም ወደ ሌላው ዓለምም እየላክን ነው። እዚህ ደግሞ ዲሊቨሪ ያለን ቤት ለቤት እዚህ ዱባይ ውስጥ ኦርደሮቻችሁ ነው። በጣም ብዙ ሰዎች እንትን እያልኩ ነው። ቴሌግራም ቻናላችንን ደግሞ ለምትቀላቀሉ ሰዎች ጊቫዌ ይኖረናል። ቴሌግራም ቻናል አለን። ቴሌግራም ቻናሉን ሾፒንጉ ማለት ነው፣ ጆይን አድርጉት። ለመግባት ምናልባት እንዴት ነው እያላችሁ ነበረ ቅድም። በዚህኛው ስልኬ ላሳያችሁ። እዚህ ቲክቶክ ፕሮፋይል ውስጥ ሊንክ አለላችሁ ስትገቡ፣ እዚህ ፕሮፋይል ውስጥ የኔ ፕሮፋይል ውስጥ ስትገቡ ፊት ለፊት ሊንክ አለላችሁ እዚህ ጋር ማለት ነው። ይታያችኋል። ምንድን ነው የሚነጣው? እዚህ ፊት ለፊት ፕሮፋይሉ ላይ ሊንክ አለ ሾፒንግ የሚል። እሱን ስትነኩት እንደዚህ ሆኖ ነው የሚመጣው። አይከፍትላችሁ። እንደዚህ ሆኖ ነው የሚመጣው። ከዛ ከላይ ከሶስት ነጥብ ነገር አለች ከላይ። እሷን ትነኳትና ከታች ኦፕን ብሮዘር የሚለው ሁለተኛ ላይ ያለውን ስትነኩት ቀጥታ ቻናላችን ላይ ይዟችሁ ይገባል። ጆይን አድርጉት እዛ ላይ ጆይን ካረጋችሁ የስልክ ጊቫዌዎች ይኖሩናል፣ ጊፍቶች። ጆይን ላረገ ሰው ማለት ነው። ግልጽ ነው አይደለ? ስትገቡ እዚህ ቲክቶክ ፕሮፋይሉ ስትገቡ መጀመሪያ ፊት ለፊት ሊንኩ አለ። ሊንኩን ስትጫኑት እንደዚህ አይነት ፔጅ ያመጣላችኋል። ከዛ ከላይ ሶስት ነጠብጣቧን ትነካላችሁ። ከዛ ሁለተኛ ላይ ያለውን መሀል ላይ ያለውን ኦፕን ብሮዘር የሚለውን ስትነኩት ያስገባችኋል ማለት ነው። እንደዚህ ይሄ ነው። ስልክ ቁጥርም አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ ፊት ለፊት። በዛ ዋትሳፕ ላይ ማዘዝ። እኔ ራሴ ነኝ አዘጋጅቼ የምልክላችሁ። እኔ ነግሬያችኋለሁ። ራሴ የምሰራው ነገር ብቻ ነው ሳስተዋውቅ የምታገኙ ብዬ ነግሬያችኋለሁ። እኔ ራሴ ነኝ የምሰራው። ምንም አይነት አስተማማኝ የሆነ አገልግሎት ነው የምታገኙት ማለት ነው። ጤና ይስጥልኝ። ምን እንታዘዝ? ያ ጉዳይ ቆይቼበታለሁ። አመት ሆኖታል። በጣም ብዙ ሰዎች እያፈላለኩኝ ነበረ። የዛሬ አመት አካባቢ ከሆነ ሰው ጋር እተዋወቃለሁ። በቃ ባወራን እየራቀ ነው ልበል። እሺ አስተካክላለሁ። ይሰማል። ከዛ 3 ወር እንዳወራን ሀገራችን እኛ ወደ አማራ ክልል ነው እና የሆነ ጦርነት እንዳለና ቦታዎች ምናምን እንደረከሱ ይነግረኛል ማለት ነው። እና እኔ ደግሞ ከተወለድኩበት ሀገር እሱ የሰከላ ልጅ ነው፣ እኔ ደግሞ የባህር ዳር ዙሪያ ልጅ ነኝ። እና ምንድን የተዋወቃችሁት? ቴሌግራም ግሩፕ አለ። የምን ግሩፕ? የሆነ በቃ የነስር አማራ ምናምን የሚል የሆነ ግሩፕ አለን፣ የኛ አማራ ልጆች ምናምን ማለት ነው።
ከዛ ነው የተዋወቅን። 3 ወር እንዳወራን ቦታ መግዛት እንደሚፈልግ ምናምን እሱ ደብረ ማርቆስ የግል ድርጅት ነው ተቀጥሮ የሚሰራው ይሄ ነበር በዛን ሰዓት ማለት ነው። ከዛ መጀመሪያ ላይ 200,000 አስገባው። ያ ብር እኔ ቤት እየሰራው ስለነበር ቤቱን ማስጨርስበትን አቁሜ ነው የኔን አቁሜ ከኔ ብር ላይ ጨምሬ እገዛለሁ ምናምን በቃ ማለት እኔ ከዚህ ዱባይ መኖር ከጀመርኩትኝ አሁን ጠቅላላ ወደ 5 ዓመቴን ጨርሼ 6 እየገባው ነኝና በጣም ነው መጠነቀቀው። በቃ ሄጄ መጨረሻ ላይ ነው አሁን እንደዚህ ሆንኩት ማለት ነው። ምክንያቱም በ3 ዓመቴ ነው አገር ገብቼ ቦታ የገዛው ሰዎች ምመክር ሰው ነበርኩኝና እሱ ያሸነፈኝ በምንድን ነው? በቅዱስ ሚካኤል ነው። ቅዱስ ሚካኤልን ካልከይ እኔ ስጋዬን ቆርጬ እሰጥሃለሁ ማደንዘዣ ወግቼ እንዳያመኝ አድርጌ ማለት ነውና ቤቱ ውስጥ በሙሉ ቅዱስ ሚካኤልን፣ ቅድስት አርሴማን፣ ቅዱስ ገብርኤልን እና መድኃኔዓለምን ማርያምን አድርጎ ደርድሮ መሐላ ማለ ማለት ነው። እሱ እንደማይክደኝ ምናምን ማለት ነው። በቃ እዛ በኋላ እኔ አመንኩት። ሁሌ ሲያወራኝ ቅዱስ ሚካኤል ነበር የሚለው ልጁ ማለት ነው። ከዚህ አሁን ፕሮፋይል አድርጌዋለሁኝ። ልጅቷ ደግሞ ማናት ምንድናት እና ሁሉንም እና እንትን ሳውራው ይገባካል ማለት ነው። ከዛ በኋላ ልክ ብሩ 200ውን አስገብቼ አይበቃኝም አለኝ። አይበቃህም አልሞላልም 300,000 ነው እንጂ የኔ ተወሰነ ብር ስለነበረ አልሞላልኝ አለ ምናምን ሲለኝ ከዛ በቃ ይሻልኩኝና አብሳ ምናምን እሺ መሰል ደረሰኝ ስላለች እንትን እዛ ላይ ቼክ እናደርጋለንና ባይምሮ ሁሉን ላናገር ይችላል። ከዛ ያላኩለት ጠቅላላ ወደ 300 ምናምን ሻረገ ከሱ ጋር ማለት ነው። ከዛ መጨረሻ ደግሞ ከእንደገና አሁንም ሰሞኑን ስለጨመረ አል በቃኝም ሲለኝ እኔ እንትን አልኩኝ ጠረጠርኩበት አልበቃኝም ሲለኝ ማለት ነው። ከዛ የአክስቴ ልጅ አለ ደብረ ማርቆስ እና በቃ እኔን ማታ ይጠፋል ብሩ ከገባለት በኋላ ምናምን ሁለተኛ ከላኩለት በኋላ ማታ ይጠፋኛል፣ ኦንላይን አላገኘውም፣ ስልክ ይዘጋል። በቃ የሆነ ነገር እየተጠረጠርኩኝ ሄድኩኝ። ከዛ የአክስቴ ልጅ እኮ ደብረ ማርቆስ አለ አልኩት። ደነገጠ፣ በጣም ደነገጠ ምናምን ፑል እየተጫወተ ኳኳ ያለ የተሰማኝ እኔ ከማርቆስ እየወጣሁ ነኝ፣ ማርቆስ አስጠልቶኝ ከስራ ወጥቻለሁ ምናምን አለኝ። ከእንደገና ቀስ አድርጌ አወራሁትኝና ምን አለኝ፣ እኔ ከስራው ከድርጅቱ ወጥቻለሁ ፍኖተ ሰላም ገባሁ አለኝ። አና እሺ ምናምን አልኩና ቀጥታ ጉግል አድርጌ የድርጅቱን ስም ጻፍኩኝና የድርጅቱን ቁጥር አወጣሁ። የድርጅቱን ስም እንዳጠሪ ብሎኛል ባለቤቱ ማናጀሩ፣ ግን እጠራለሁ። አሁኑኑ ድርጅት ይባላል፣ የመጣውን ነገር ሁሉ እቀበላለሁ። አመቴ ነው በዚህ ጉዳይ የምሰቃይ። ከዛ እንደ እውነቱ አግዞኛል። በቃ ልጁን እንዘዋለን፣ እዚህ ኢትዮጵያ ኤምባሲ አጽፈሽ ላኪ ገንዘብሽ ይመለሳል ምናምን ብሎኛል። ግን ሰርቋቸው ነው የጠፋ። ዋና ማናጀሩ አዲስ አበባ ነው። 17 ቅርንጫፍ ነው ያለው። አሁኑኑ ድርጅት ይባላል። የደብረ ማርቆስ ላይ ያለውን ግን ሰርቋቸው ዘግቶ ነው የጠፋ። ላፕቶፕ ላይ የተላከ ቃይል እንደ DHL የሚያገለግል ነው አሁኑኑ ድርጅት። ጎግል ላይ ግቡ ታገኙታላችሁ። ከዛ አገዘኝ ምናምን የላኩትን ቴሌግራም ቲማቸው ግሩፓቸው የስራው ድርጅት ቲማቸው ገባው ቴሌግራማቸው ማለት ነው። ከዛ በቃ ይሄ የግል ጉዳይ እስከሆነ ድረስ ሰው መሆን አባዋ አይችህ ይባላል። ይሄ ልጅ በሰው መሆን አባዋ አይችህ የግል ጉዳይ እስከሆነ ድረስ አቶ ሙላለም የሚባል እሱ የድርጅቱ ማናጀር ስለሆነ እሱ ችግሩን ይፈታዋል ተብዬ የተላከልኝ የተጻፈልኝ እያንዳንዱ አለ ቴሌግራም ላይ ወደ እሱ ተላኩኝ ማለት ነው። ከዛ ደውዬ እሱም ደወለ፣ እራሱ ከኢትዮጵያ ወደ እኔ ደወለ። አቶ ሙላለም ደወለና ነገረኝ። በጣም ነው ያዘነው። በቃ ሰውን ያለው ደብረ ማርቆስ ስለሆነ በአካል ስለማናገኘው በቃ ቆይ ምናምን እኛ እዚህ ያለውን እያንዳንዱን ነገር ላኪ ባንኩን ራሱ እስከ አዘጋዋለሁ ሁሉ ብሎኝ ነበር እሱ ማለት ነው። መጨረሻ እኔ ብር የሚያስገባበትና እነሱ ደሞዝ የሚያስገቡበት የተለያየ ሆኖ ተገኘ ባንክ አካውንቱ ማለት ነው። ከዛ ምንም ሳይባል ያ ቲሙ ላይ ስለተለቀቀ ሰው ነገረው ደውሎ እሁድ ቀን ነበር አንተ እንደዚህ አድርገህ ተብለሃል አሉ ሲባል 3 ቀን ሙሉ ከስራ ሳይገባ ቀጥታ ምንድን ያደረገ ላፕቶፕ እና የተላከ ዕቃ ያዛርጎ ወጦ ጠፋ ቀረ። ከዛ የወሰድከውን ዕቃ መልስ ምናምን የሚል ወረቀት ወደ 3 ወረቀት ከስራው ሲያስገባው ዋስ የሆነው ጠበቃ እሺ ምናምን ይባላል እሱ ሁሉ ተይዞ ነበረ። ልጁ ጠፍቶ ቀረ። አሁን ግን ያለው በትክክል ያለው ፍኖተ ሰላም ላይ ነው። ፍኖተ ሰላም ባላገሩ ሆቴል አካባቢ እዛ ነው ሱቅ ከፍቶ ነው ተቀምጦ ያለ ልጁ ማለት ነው። በዛ ውስጥ ግን እንደዛውኛ ስሰቃይ እኔ ለማንም አላወራውም፣ ለማንም አልተናገርኩም። በቃ ከስራ ወጣሁ። 4 ዓመት 9 ወር የሰራሁባቸው ሰዎች
ትጮሃለች፣ ታለቅሳለች። ለልጆቻችን ፈራን ብለው ወደ ካምፓኒ የመለሱኝ። ቴልቤራ ይባላል ካምፓኒ የሚሰራበትና ምንድነው ችግሩ ሲባል 4 ዓመት 9 ወር አብራችሁ ሰርታ ለኔ ሳይሆን የነገሩኝ እኔ ሞራል ላለመስበር ወርቅ ገዝተው ብር ሰጠው ነው የሰደዱኝ። ሲሰዱኝ ማለት ነው አለች ልጅቷ የምትሰራው ዛ ቴልቤራ ውስጥ ስላለች ስላገዘች ሁሉን ነገር እሷም መምጣት ትችላለች። ከዛ ልጆቻችን ፈራን፣ ትጮሃለች። ወጣ ስንል ካሜራ ስላለ ሳኖ ላይ ለካ ይቀዱኛል፣ ይሰሙኛል። ራሷን እየደበደበች ትጮሃለች። እውነት ነው ራሴን እጄን ቦጫጭቄ በላለው ብዙ ነገር በጣም ከሰውነት ተራ ነው የወጣሁት። ምክንያቱም መሸወዴ ገንዘቡ 260 ምናምን ሺህ ብር ነው 70 ምናምን ሺህ ብር ጠቅላላ ማለት ነው። ያን እኔ ሰርቼ ተካለው ተስከኝ እንበል ግን በቃ ይሆን ሂጄ ለምን ተሸወድኩ ነው ይህን ታክል ኑሬ ለምን ተሸወድኩኝ? በቃ ሰው የሚመክረዋል። በዛ ውስጥ የኔ የሀቴ የወንድም ልጅ አለች ብርቱካን ስጦታው አባተ ትባላለች። እዚህ ፕሮፋይል ያረኳት እና ረጅም ዓመት ሆነ ሳዑዲ አረቢያ የምትኖር ነርሰዲን የሚባል ልጅ አባት አላት። ወሎዬ ነው ከተማ እዚህ ጋር ነርሰዲን ማለት ነው። እናውራታለሁ በአካል ብዙም አላቃትም። ልጅ እያለሁ ነው አያቴ ቤት ምናምን ስትመጣ እና ድሮ ነው እኔ 7ኛ ክፍል ሆኜ ነው ሳዑዲ የገባቸውና በቃ እኔ ቤተሰብ የለኝም፣ የተበታተነ ነው። ትንሽ ወንድም ብቻ ነው ያለኝ። አባቴ ሙቷል፣ እናቴም እንደዛው ብቸኛ ነኝ። ቤተሰብ መጀመሪያ ልጅ ነኝ። እህት የለኝም፣ ወንድም የለኝም። ደውዬ እንደዚህ ሆንኩ ምለው ሰው የለኝም። የመጨረሻ ማለት ነው በ2005 ነው እኔ ራሴን በራሴ ማስተዳደር ከአዲስ አበባ እስከ ዱባይ ድረስ ማለት ነው። አዛ እሷንን አያት ነበር ፌስቡክ ላይ ብርቱካን አልኳት። በቃ እኔ እኮ እንደዚህ ሆንኩኝ በቃ ብዬ እናውራ ነበር በፊት ሃይላይት እንጂ እንደዚህ ግማሽ ብር ሁሉ ነው የነገርኳት። 80 ሺህ ብር ወሰደብኝ እኮ ምንድነው ስትለኝ ቦታ ልገዛ ብሎ ምናምን አዛ በቃ ታዩ ምናምን ብላ መስከረም ዘንድሮ 2018 መስከረም ላይ ከስራዬ ወጥቼ ወደ 3 ቤት ቀየርኩ። መጨረሻ ትፈጥኛለሽ፣ ትናደጃለሽ፣ ታለቅሻለሽ ምንድነው ትለኛለሽ። ቢሮ ውስጥ የምትሰራ የሆነ ቀን ሙሉ ታች ቢሮ ሊያጸዱ ወርደው እኔ ተኛለሁ። አይናገሩኝም፣ ሬስፔክት አላቸው። ረጅም ዓመት ካንድ ሰው ቤት ለሰራ ምናምን አዛ የሆነ ቀን በቃ የሆነ እንደ መንፈስ ተቀየርኩ። እንደዚህ ግራጀን በጥቴ ንክስ አርጌጂ የሆነች በጣም ሱጮህ ተመጣችና ንቃርጋ ያዘችኝ። ምኝታዋ ወሰደችኝ። ቴልቤራ ውስጥ የምትሰራዋ ማለት ነው። በቃ በጣም ደነገጡ። ምንድነው የሆነ አፍንሻሹ ነገር አለ ንገሪኝ አለች። እዛ ለባብሳ ምናምን ታች ልውረድና ሰው በሌለበት ነይ ለኔ ነገርኛ ነችኝ። ትንሽ ተረጋግቼ ምናምን ሌላውን ሰው መጥቶ አረጋጋኝና ወረድኩና ይልሽኔ እንደዚህ ሆንኩ። በቃ ሄጄ መጨረሻ ላይ በመቆምበት ሰዓት ቤት የማስጨርስበትን ብር አንስቼ ለሰው ሰጠው። እንደዚህ ሆንኩኝ ምናምን ብያኳት በቃ ለሳራን እናገራለን። ሳራን የሚግባባ ሰው እንፈልጋለን። የሚገርመው የሳራ ስራ ቦታና የኔ ካምፓኒ ፊት ለፊት ነው። በቃ ምናልባት ስማቸውን ከጠቀስኩ እንዳይከፋቢ ብዬ ነው። እከሊት ታውቃታለችና ሂዳ ታናግራት ምናምን አሉ እዛ ማለት ነው። እሺ ብዬ በዛ ውስጥ ግን እኔ ጸበል መግባት እንዳለብኝ ሀገር መግባት እንዳለብኝ ተወሰነ። አይ በቃ ስራ አስገቡኝና እዚህ ስራ ከወጣሁኝ እሺ ችግር የለውም። አዛ ስራ አስገቡኝ። ወር አልሰራው ከሹፌሩ ጋራ ነው። ምንድነው ለምን ስልክ አታነሽም ሲለኝ እንዴ ላይ ነበርኩ እኮ ምን ታረገኝ ምናምን ብዬ መልስ ስሰጠው በቃ የሆነ ይታይብኛል ታውቃለህ፣ ስንቀዠቀዥ ምናምን ይታይብኛል። መጨረሻ ወደ ቢሮ ተመለስኩኝ። በቃ ዝም በይ ጸጥ በይ ምንም ነገር አትበይ፣ ሂጂና ዋናውን የኛ የቢሮአችን ማናጀር ትኬት ቁረጥ ብቻ በይ አለችኝ። ምክንያቱም ሂጂ ስለማላቅ መቁረጥ ይችላል። እዛ ስናገር ሳምንት እንኳን አላቆዩብኝ። ቅዱስ ሚካኤል ምስክሬ ነው ምልክ ሳምንት ሌሎች ወር ምናምን ታሽተው ነው ሀገር የሚገቡ። ሳምንት እንኳን አላቆዩም። በስነ ስርዓት የደረሰው መስ ተቆረጠልኝ። በስነ ስርዓት አገሬ ልገባ ስል ልጅቷን እችን ብርቱካን ያልሁህን አወራዋትኝ። አገሬም ልገባ ነው ቢያንስ ከአዲስ አበባ ባህር ዳር የምገባበት የ10 ሺህ ኢትዮጵያ ብር ይስጠኝ ብር አልኳት። አጋጣሚ ድርሃም አልነበረኝም። ልኬዋለሁ ወደ ራሴ አካውንት ደግሞ እና ይስጠኝ ስላስጠይቀው የምፈልገውን ያክል ብር ስለሰጠችኝ አልፈልጋትም አለ። እንደዛ ያለችኝ ስሚ አለችኝ። መጣችና የምፈልገውን ያክል ስለሰጠችኝ አልፈልጋትም ብሏል አለችኝ። እንደዛ አለሽ? እሺ ችግር የለም አልኩኝና በዛ ውስጥ ግን የዚህ የማናጀሩ የሱ ቢሮ የሚሰራበት የድርጅቱ ማናጀር የእህቱን ስልክ ሰጠኝ። ማለት እነሱም በጣም እየፈለጉት ስለነበረ እቃውን መልስ የተላከ ዕቃ ስላለ ለሌሎች ለህዝቦቹ አድርስ እየተባለ ስለነበር የእህቱ ስልክ ይሄ ነው፣ እህቱን ደውይና አገኛት ብሎ ሰጥቶኛል። ለእህቱ ደውዬ ያለውን ነገር ከዚህ ሁኜ ነገርኳት። አገር ልገባ ነው አልኳት። ስትመጪ እንገናኛለን ነበር ያለች እና እሺ ብዬ ያን ብርም ሳይሰጠኝ እኔ አገር የገባው እንደምንም ብዬ እንዲያውም ፕሌን ራሱ ተመልሰውብኝ ዝናባማ ስለነበር ጣናን መሻገር ስለማይችል ኤሪፖርት 3 ቀን አድሬ
ባህር ዳር ጣና ደርሶ ኤርፖርቱ ማለት ፕሌኑ መሄድ አልቻለም። በረዶና ዝናባማ ሆኖ መልሶ አዲስ አበባ ነው የደፋን። 3 ቀን አንግቼ ተመልሼ ሄድኩኝ። መሄድበት ስላጣ አዲስ አበባ ላይ ማለት ነው። ተመልሼ ባህር ዳር ገባሁ። ዓርብ ሮብ የጀመርኩኝ ጉዞ ዓርብ ነው ባህር ዳር ነው የረገጥኳት። ከዛ በኋላ እንደዛ ሆኖ ልጅም በመሃል እኔ ለእህቱ ደወልኩላት። ወዲያውኑ ትንሽ አረፍኩኝ ምናምንና ቅዱስ ሚካኤል ጸበል ነው የጀመርኩኝ ባህር ዳር ላይ ማለት ነው። ከዛ ስደውል ያለውን ነገር ነገርኳት። እሷ ደግሞ የሌላኛይቱን እህት እኛ ጋራ ጸብ ነው እሱም ብሎኛል። ያመንኩበት ምክንያቱም ወደ 7 እህት አለው፣ ግን እነሱም ጋር ጸበኛ እንደሆን አባቱም ጋር በቃ ቤተሰብ ጋር እንዴት ተራርቆ የሚኖር ረጅም ዓመቱ ከቤተሰብ የወጣ ምናምን ምንም ብቸኛ ነኝ ነው እንደዛ ነው ወሬው። እና እንደ እውነቱ እህቱም ያለችኝ እኛ ጋር ይግባባም ግን የሚግባባት አንዲት እህት አለች ብላ እስከ ባሏ እስከ እሷ አውርቻቸዋለሁ። ለነሱ ክብር አለኝ እኔ ቁሜ የክብርሽ ተብልቶ አይቀርም ብሎኛል የሱ የእህቱ ባል ማለት ነው። እና እህቱ ተገናኙ ነው የምትለኝ። ግን እኔ ደግሞ በመሃሉ ላይ ብዙ ውሸቶች ዋሽቶኛል። ያን ሁሉ ብር ሰጥቼው ሌላ 80 ሺህ ላኪ የዛለ ስክሪንሾት እያደረገ ሪከርዱ አለኝ ተጻጻፍናለ። እያንዳንዷ ስራ ወጣሁኝ። ከስራ ወጥቼ ሴልስ ዳሽን ቢራ ተቀጠሩ ያለው ነው ያለኝ ጭራሽ ማለት ነው። እያለ ደውዬ ሰው መሆን አባ ወይ ይሰራል አይሰራም ነው ያልኳቸው። ቀጥታ ማናጀር እንትኑን ጋር ቢሮአቸው ጋር አለ ነው ያለችኝ። ምንድነው ስትለኝ እቃ ልኬ ነው ያልኳት። አለ ማርቆስኛ ጋር ነው የሚሰራ ላኪ ነው ያለችኝ። ከአዲስ አበባ ማርቆስ ልልክ ነው ብዬ ደብረ ማርቆስ ሳይወጣ ነው ስራ ወጥቻለሁ። ሴሊስ ዳሽን ቢራ ተቀጥሬያለሁ። ፍነት ሰላም ያለኝ ገባ እና ብዙ ውሸት ስለዋሸኝ እኔ ደግሞ ማንነቴ እንደዛ አይደለም። የዋሸኝ ሰው ድጋሚ አላምነውም፣ ብሞት ይሻለኛል አልኳት እህቱ ማለት ነው። ከዛ በዱካን በመሃል ለካ ልጁ ጋር ያወሩ ነበር። ዘመድ ተብዬዋ የኔዋ ማለት ነው። ከዛ የሆነ ቀን አስታርቀኝ ብሎ መጣ ወደ እሷ ጋር ተመልሶ። አሁን ከኢትዮጵያ ደርሼ ከተመለሱ ኢትዮጵያ ሁኜ እንኳ ጸበል ቦታ ሁኜ ወደ እኔ ዱርቤቴ ልጅ ነኝ ዱርቤቴ የሚሄድበት ብር አጥቼ ደወልኩለት። በጣም ነው የምናደደው፣ በጣም ነው የማለቅሰው። ጸበል አብረኛለች ሰርኪ ትባላች። ቲክቶክ አላት ማምጣት እችላለሁ። እዚህ ጋር አካውንት አልነበረኝም። ቢያንስ 5000 ብር ላክልኝ ነው ያልኩት። ቢያንስ 5000 ብር ምገባበት ቡና ምናምን ገዝቼ ምገባበት መሄድበት ወደ ዘመዶች አያቶች አጎቶች አሉ። ከዛ ስለሌለኝ ሁሉም ብር በሌላ ሰው ስላረኩትኝ 3000 ብር ላክልሽ ብሎ በሰርኪ ልኮልኛል። በሰርኪ አካውንት ስላለ ማለት ነው 3000 ብር። እዛ ያንም እና ግን ያ ምንድነው እህቱ ነኔ ጋር ስላለችኝ እንድሄድና እንድንገናኝ ነው። ቡሬ ነው ያለችው እህቱ። አንደኛዋ ደግሞ ቴሌሌ ነው ይሄ እና እኔን እስከ ቡሬ ነኝ ነው ያሉኝና ቡሬ መጣው ሊቀበሉኝ ከባህር ዳር ቡሬ። መጨረሻ እኔ አልሄድም። ለምን እሄዳለሁ? ምክንያቱም ብዙ ዛቻ አለ። እዛ በፊት በ10 ጥይት እገልሻለሁ፣ በእንደዚህ እገልሻለሁ፣ ብዙ ነገር አለ በመሃሉ ላይ ማለት ነው። ከዛ እኔም ሄድኩኝ ቤተሰብ አይቼ ምናምን ተመለስኩኝ። አሁን አስታቂም ብሎ መታ ለብርቱካን ማለት ነው። ከዛ እኔ ሰድበዋለሁ፣ ጥርግ አድርጌ ነው የምሰድበው። ሰድበውን ስክሪንሾት እያደረገ ልኮላታል። ከዛ እሷ ደግሞ እዚህ ሆና አባቱ አልፏል፣ ወንድሙ አልፏል። መጀመሪያ አልኳት አንቺ የኔን ህይወት ከማስተካከል እሱ ጋር ተዋግነሽ እኔን ጣት ከምትቀስሪብኝ ሂጂና የአባትሽን ቀብር እይ ነው ያልኳት። የወንድምሽን ስክሪን አስነሽ ደጋዳሞት ሙቶ አልተነሳም እዛው ነው የቀረና ሂጂ ነው ያልኳት። መጨረሻ ያንን ሲልክላት ያን በሱ በኩል ጽፌለት ሲልክላት እኔ እኮ ለሞራልሽ ብዬ ነው እንጂ ከልጁ ጋር ማውራት ከጀመርን በጣም ቆየን፣ ለሞራልሽ ብዬ ነው እንጂ አለችና ዋትስአፕ ላይ ላከችልኝ። ትክክለኛ ባለይ ነው አለች። እቺ ብርቱካን ስጦታው ማለት ነው። ከዛ መጨረሻ ላይ እና እሺ ብዬ አሁን ሁለቶችም አንድ ላይ ሆነው እያንዳንዳን የሚጽፍላትን ምን ሚላትን እኔ አባቴ ኤችአይቪ እንደገደለው እኔ ኤዲስ እንዳለብኝ ወንድም እንደሌለኝ ዘመድ እንደሌለኝ መውደቂያ አጥቼ ባህር ዳር ላይ ወድቄ ማንም መግቢያ አጥቼ እንደተመለስኩኝ እያንዳንዱን ለሱ ትነግረዋለች። እሱ ደግሞ ብሉክ ባረገው ቴሌግራም ላይ ቀጥታ ይደውልብኛል። የነገረችውን ለመንገር ማለት ነው። እኔ ወገን ከሌለኝ እሷ እንዴት ዘመዴ ሆነች? ወገን ከሌለኝ እኔ ስለ እውነት የሷ ያክስት ልጆች አሉ፣ ፖሊስም አለች ያክስቷ ልጅ። እኔ ስለ እውነት እኔ አላቃትም። ታውቃላችሁ የተወለድኩበት ያደግኩበት ስለ እውነት ማለት ነው አላቃትም። በዝም ብዬ ዘመድ ያጣሁትን ታክል ደውዬ ማውራ ያጣሁትን ታክል ተጠግቼ አውርቻታለሁ። እሷ በመታወራኝ ልክ እኔ ማውርቻታለሁ። ግን እኔ ወድቄ ማርለ ተመልሼ የመጣሁት መግቢያ አጥቼ ማርለ አለችኛ ሀታሉኛ ጎት አለኝ። ቤቴን አሁን በመዘጋጃ ዙረው በስሜ ያስደረጉ አሉ። እሷ ማንም የላትም። አንቺ ወፍ ዘራሽ ነው ያለኝ። አንቺ ወፍ ዘራሽ፣ አንቺ ውዳቂ። እናቴ ኤርትራዊ እንደሆነች እስኪ የእናትሽና ያንቺን ፎቶ ላኪ ይለኛል። ይሄ ምንድነው? ሞራሌን በቃ አሁን እኔ የምፈልገው ሞራሌን ነው። በቃ የኔነቴን ተነጥቄያለሁ፣ ከብሩ በላይ የኔነቴን ማለት ነው። ገባ? ወንድምሽ የት አለ ይለኛል። ወንድም አለኝ ወንድም
ወንድም የላትም ብንገላት አንተና ያመንመነን አድክመን ነፍስያዋን ብንገላት ማንም የላትም ማንም እሷን እንደማይመልስም የሞተች የሆነች ሳውዲ ላይ ታገደለች ምናምን የሆነች ልጅ የምትዘምር ምናምን ልጅ አልተገደለችም እሷንን አንስቶ አንቺም እንደዚህ አንድ ቀን ራስሽ ታጠፊያለሽ ብሎ ይጻፍልኝ አለ እስከ ሴትዮዋ እስከ ልጅቷ እስከ ጽፉ ስክሪንሾት አድርጌ አስቀምጫለሁ አንቺም እንደዚህ አንድ ቀን ራስሽ ታጠፊያለሽ ብሎ ማለት ነው ስለዚህ አሁን ፍኖተ ሰላም ያላችሁ ልጆች ባላገሩ ሆቴል አካባቢ ሱቅ የከፈተ ስሙን ሰለሞን ብርሃኑ ብሎ የቀየራ የመጣውትን ከወሎ ደሴ ነው ብሎ ነው ራሱ የሚያስተዋውቅ ለምን ድርጅቱ ስለሚፈልገው ሰርቋቸው ስለጠፋ ትክክለኛ ስሙ ግን ሰሞን አባባ ይባላል ስለ ብርቱካን የምትባይ የልጅ አባት አላት ልጇ ወሎ ነው ያለው ነርሰዲን ቢሞት አስከሬን የሚያስገባልኝ ነርሰዲን እንጂ ዘመዶች አይደለም ነው የምትይ ስለ ልጅሽ ብለሽ እኔ እንታይኝ ልጅ ጋር ተጋቢ እንደው የረገጥሽ ሁሉ ለምለም ይሁንልሽ ግን ስለ አባቴ እኔ በካምፓኒ እንዴት ብዬ ላውራ እንዴት ነው ሰው ሜዲካል ሳይወስድ ዱባይ ይገባል እንዴት ነው እኔ በካምፓኒ ስራው እንዴት ነው ኤችአይቪ የሚኖርብኝ እንዴት ነው እስኪ ንገሩኝ እኔ አባቴ እናቴ ጋር ከተለየ ሌላ ሚስት አግብቷልና እንዳልሄድ ሁሉ አድርጋኛለች እና አባትሽን የገደለች እከሊት ነች ብላ ይሄንን ማውጣት ከቻለ ለናገር ካልኩኝ እናገራለሁ እንዳልሄድ አድርጋኛለች የአባት ልጅ አለኝ እንዳልገናኝ አድርጋኛለች ራሷ ማለት ነው ምክንያቱም አንድ ሰፈር ነበሩ እኔ አያቴ ጋር ነው ድገቴ እናትና አባቴ ከተለያዩ ማለት ነው አሁን አባቴ ከሞተ ነው ቤቷን ራሱ የለገትኩት የወንድሜን እናት ማለት ነው ብዙ ምግብ ብትሰጥሽ እንዳበይ ያልሽኝ አንቺ ነሽ ማንንም የላትም እንዴት ትይኛለሽ ደሞ የነማየን ዘር አይደል እንደምትይኝ ያባት ልጅ አትቅርቢው አይደል እንደምትይኝ እኔ ግን መሬት ሰጥቻለሁ ያባቴን መሬት እኔ ግን ርስት ሰጥቻለሁ እኔ ዘር አለኝ ዘር የሌለኝ ሰው አይደለም ዘር የላትም ነው አንቺ እኮ ዘር የለሽም ይለኛል እየመጣ አንቺ ወፍ ዘራሽ ድቅልነሽ እኔ እናቴ ኤርትራዊም አይደለች ብትሆንም እኮራለሁ እንጂ አላፍርም ገብቷችኋል አይደለ ስለዚህ አሁንንም ብርቱካን ስጦታው አባተ የምትባይ አባክሽ ስለ ጉልበትሽ አምላክ ስለ ሀብትሽ አምላክ መጥቶ እሷ እኮ ብርቱካን እኮ ሁለት ቤት ነው ያላት ይለኛል አንዱ ወሎ ደሴ አንዱ ዱር ቤቴ ይለኛል መጥቶ ማለት ነው ሁሉም ዘመድሽ ጋር እኮ ጻብነሽ አይደለም እናትየዋ ወረቀቱ እስካሁን እጃቸው ላይ ነው ያለ ሲሳብ እንኳን አልሰራም ቤት ስሩልኝ ብዬ ብር ስልክላቸው እና ይሄን ጉዳይ የምትችሉ ካላችሁ ልጁ ደግሞ ብሬን የሚመልስበት አጋጣሚ ካለ እዚህም ስልኩን ሰጥቼ ለማናጀሩም ተደውሎ ነበር ግን ሊመልስ አልቻለም ወደ መስከረም አካባቢ ማለት ነው ለምን እንደሆነ አላቅም ድርጅቴን ስም እንዳጠሪ ብሏል ግን እኔ ጠርቻለሁ ምክንያቱም እውነታው መውጣት ስላለበት እሺ ተረጋጊና አዳምጪኝ እስቲ ሚዩት አድርጊና ተረጋጊ አንደኛ ጋይስ አሁን እሷ ያለችበትን ስሜት አናውቅም ምክንያቱም 80,000 ብር ነው አይደለ የካደሽ አሌክስ ይቅርታ አሌክስ 80,000 ያልኳትኝ ደውላ አሉኝ ያጎቴ ልጆች ትልልቆች እኔን ቤት የሚያሰሩና እንዳትናገርብኝ ብዬ አፏ በጣም ከባድ ነው ምክንያቱም ስለሷ ባወራች ይልክ ነው ያወራዋት ብያለሁ 80,000 ያልኳት ቀንሼ ነው እንጂ 260 ምናምን ሺህ ብር ነው ብሩ እና እየሰደበኝ ላስታርቅሽ ስትለኝ አውቃ ማለት ነው አንቺ ልጅ እኮ የበላኝ 260 ምናምን 70,000 ብር ነው ለምን 80,000 ያልኩሽ አውቄ ነው ደውለሽ ለነሽ መልስ እንዲሆን ስማቸውን ለጥራ ለነሽ መልስ እንዳትናገርብኝ ነው ለዘመድ አዝማዶች እንዳይናገሩ ነው እንዴት ያቺ ምክንያቱም በሶስት እሷ ልጅ ነው ከሳውዲ ልጅ ነው ይዛ የገባች በሆዷ ሰርቼ ብር አመጣለሁ ብላ እኔ ግን ዱባይ ገብቼ በ3 አመቴ ብር ነው ገብቼ ቦታ ገዝቼ የመጣው ያባቴ ቤት ተሽጦ ያባቴን ቤት መልሼ ተካለው ብዬ ስለዚህ እንዴት ያቺ ልጅ ለምን እንድታደረገች ብለው ዘመዶች እንዳይወቅሱኝ ግማሹን ብር ነገርኳት ልጁ 80,000 ነው የሰለብኝ ይሄን ያልኳት አገር ከመግባቴ በፊት ነው አገር መጥቻ አሁን ግን ሰሞኑን ላስታርቅሽ ስትለኝ ማለት ነው የዋህናት ልጅቷን አለባታለሁ ብሎ ሲነግራት አንቺ ያልኳት ብሩ እኮ 80,000 ሳይሆን አውቄ ነው ደውልሽ እንዳታወሪብኝ ብዬ ነው እንዳትናገሪብኝ ብዬ ነው አንገቴን መድፋት ስላልፈልግ ነው ብቻዬን ይዤው መታመም እንጂ 260 ምናምን 70,000 ብር ነው ሁለት ደረሰኝ ነው ያለኝ መጀመሪያ 200,000 ከዛ ሁለተኛው ስልከው ደግሞ
200 ምናምን ሺህ ነው መጀመሪያ። ከዛ ደግሞ ወደ 60 ምናምን ሺህ ብር አለ ደረሰኙ ላይ በደንብ በዛ ጋር አይቼ መናገር ይችላል እንጂ 80 ሺህ አይደለም ብሩ። ለብርቱካን ነው የነገርኳት። ለምን እንደዚህ ሆነች እኮ የአባቴን ስም ጠርታ የከሌ ልጅ እንደዚህ ተበላች እኮ ብላ። በጣም ወረኛ ናት፣ በጣም አፈኛ ናት። እድሜ ልኳን እዛ ሳውዲ ነው ያለች። የኔ ታላቅ ነች። ወንድሟም እዚህ ዱባይ ያላት እና ያስገባችው ስነግረው ለራስሽ ጉዳይ ነው ያለኝ። መጀመሪያ ላይ ስለ ብሩን አንቺ ሰርተሽ ትተኪዋለሽ በቃ ታያትሳ ደግሞ ወንድ መቀያየር አመሏ ነው። እኔም ከሄቴ ጋር ምናምን ነው መታጣላኝ አለኝና መጨረሻ ላይ ቪዲዮ እያቀናበሩ ሲልኩልኝ የዚች ልጅና ይሄ ልጅ ሰው መሆንና ብርቱካን አንድ ላይ ያቀናበሩ ባሌ ፍቅሬ ምናምን እያሉ ሲልኩልኝ ላኩለትና ወንድም ነህ ገስጻት አበበ ስለው አንቺ እናትሽ እንዲቱ ምናምን እኔ ምን አገባኝ ነው ያለኝ። በቃ አጸያፊ ስድብ ኢሞ ሪከርድ አለኝ። ኢሞ ላይ ነው ይላከልኝ። ኢሞ ላይ ማለት ነው። አንቺ እናትሽ እንደዚህ ምናምን ምን አገባኝ በቃ አጸያፊ ስድብ ነው የሰደበኝ። ከዛ ከዘሩ ነው እንደ እኔስ ወንድም ነብዬ የምትገጽሳት መስሎኝ ነው። ቢያንስ ብሯን መልስ ማለት ሲገባት እንዴት ፍቅረኛ ባል ታደርገዋለች? የሚጽፍላትን ስለወደፊት ምናምን የሚጽፍላትን እንዳል ይለቀልቅላታል፣ ወደ እኔ ትልካለች። እኔ በፈልገው ሀገር የገባው ጊዜ እህቱ ነይ ስትለኝ እኔና እኔ ሰው ሳይሰማ ቀለበት ተሰሩ ስትለኝ ይሄር ነበር። ግን አንዴ የዋሸኝን ከማገባ እንደ አባቴ አፈሪቱ ብገባ ይሻለኛል። አልፈልግም ብዬ ነው ምፈልግ። ሀቄን ነው የጊዜ ጉዳይ ነው። ሀቄ ይመለሳል ብዬ ትችዋለሁ። ገባ። ግን እሷ ግን የሐቄን የበላ ሰው ጋር ተፋቅራ እኔን ለመድፋት እኔን ለመግደል ምን ያክል ብቸኛ እንደሆንኩ እያወቀች ዘመድ የላት ወንድም የላት ደማ የሚመልስ የለ እያለች እሷ በነገረችው ልክ እየመጣ አንቺ እኮ እንዲነሽ አንቺ እኮ እንዲነሽ የሚለኝ ነገር እየሰራች ማለት ነው። እና አሌክስ ይቅርታ 80 ሺህ ሳይሆን 270 ሺህ ነው ስለ ነው። እሺ እሺ እናት ሚዩት አድርጊ እስቲ። አሁን ስልክሽን አስቀምጪውና አዳምጪኝ። እሺ አዳምጪኝ። ሚዩት እንዳታበሪ እሺ። ዝም ብለሽ ስልክሽን አስቀምጠሽ አዳምጪ። አንደኛ በገጠመሽ ነገር አዝናለሁ፣ ግን ያንቺ ጥፋት ነው። ገብቶሻል? ያንቺ ስህተት ነው። አንዳንድ ጊዜ ላደረግነው ነገር ወይም ለሆነብን ነገር ኃላፊነት መውሰድ አለብን። ገብቶሻል? ኃላፊነት መቀበል አለብን። ቴሌግራም ላይ ያወቅሽው ወንድ ሚዩት አርጊ። እንዴት ያለው ነገር ነው ጎበዝ! እስቲ ሚዩት አርጊ እና ስልኩን አስቀምጪው። የማዳመጥ ሰዓት ነው አሁን ደግሞ። እሺ መዳን አይደለም የምትፈልጊው ነው ወይስ እንደዚህ ነው መኖር የምትፈልጊው? እንደዚህ ነገሩን ይዘሽው የበደለሽ ሰው በነፃነት አየር እየተነፈሰ ሲኖር አንቺ ተበዳይም ሆነሽ እንደዚህ ነገሩን ይዘሽው ስንት መስራት፣ ስንት መለወጥ፣ ስንት መቀየር እየቻልሽ 20 ሚሊዮን ብር አትሰሪም እንዴ አንቺ? ጤና ይስጥሽ እንጂ ጤናና እድሜ ይስጥሽ እንጂ። ገብቶሻል? ስለ ገንዘቡ አይደለም የምናወራው። እያለቅሽ ነው አንቺ። በማይገባሽ ቦታ ላይ ነው ያለሽው። አውጣሹ እኮ አሁን አወራሹ አይደል? በቃ ከዛሬ በኋላ ስለዚህ ሰው ስለነዚህ ሰዎች የትም አታወሪ። ማሸነፍ አይደለም የምትፈልጊው፣ እንድታሸንፊ ነው እየነገርኩሽ ያለሁት። እንዲህ ከቀጠልሽ የዛሬ 5 ዓመትም ይሄው ላይ ነሽ አንቺ የምትገኝ። እነሱ ብዙ ታሪክ ቀይረው ማለት ነው በዳዮች። ስለ ያንቺ ጥፋት እሱ ምንም አላጠፋ። ምን አጠፋ እሱ? እሱማ ስራውን ይሰራው እኮ። አንቺ ሰው ሀገር ተሰደሽ ለመለወጥ መተሽ በቴሌግራም የተዋወቅሽው አንድ ግለሰብ የሆነ ዲስኩር ታሪክ ድርሰት ሲነግርሽ እንዴት ታምኛለሽ? የሰው ልጅ ከፈጣሪ በታች ከፈጣሪ በታች ማመን ያለባችሁ ራሳችሁን ብቻ ነው ብዬ ነግሬያለሁ። ማንንም ሰው አትመኑ፣ ቤተሰብም ጭምር። ኢቭን ለወንድምሽ እንኳ ቢሆን ይሄን አርግ ብለሽ ገንዘብ አትስጪ። ይሄን አርግልኝ ብለሽ ለእናት ለአባት እንኳን የምትረጃቸው ከሆነ ትረጃቸዋለሽ። ከዛ ውጭ ግን እንዲግዙልኝ ይሄን አርጉልኝ እንዲህ ላረግ ነው ሲሉ አምናችሁ አትላኩ። ማንም ታምኖ የእናንተን ገንዘብ ለመጠበቅ የሚቀመጥ የለም። ሁሉም አጋጣሚውን ሲያገኝ ሊገሸልጣችሁ ነው የሚሞክረው። ይህን አለማስተዋል ያንቺ ጥፋት። ስለዚህ ኃላፊነትሽን ትወስጃለሽ። ለተፈጠረው ነገር አሁን ጣት እየቀሰርሽ ስለሆነ ነው እየተሰቃየሽ ያለሽው። እንዲህ ብሎኝ እንዲህ አርጎኝ። ኦፍኮርስ ሱማ ማድረግ ያለበትን ያደርገው። ኃላፊነት መውሰድ አለብሽ ከዛሬ ጀምሮ። እኔ ማን እመነዋለኝ? በህይወቴ ውስጥ ያስቀየሙኝ የጎዱኝ ሰዎች ካሉ በጭራሽ ስወቅሳቸው አልገኝም። ይህናት ይህን ማረጋግጥልሽ ሀቅ የትም እና መቼም
እንዲህ አርጎኝ የሆነ ሰው እንዲህ በድሎኝ እንዲህ ሰርቶኝ ብዬ ስናገር ከተሰማው ልሳኔን ይዝጋው ፈጣሪ። መቼም አላረገው፣ የህይወት ህግ ነው ይሄ። ከበደለኝ እሱ ለመበደሉ ኃላፊነቱ የኔ ነው። አምኜው ከሆነ ማን እመነው አለኝ። ያንን ሰው አምኜ ከሆነ የኔ ነው ስህተቱ። መሰብሰብ ነበረብኝ። የማይሆን አካሄድ ከሄድኩ የራሴ ኃላፊነት ነው። ራሴን ነው መቀጣው። ስለዚህ እኔ መቼም ቢሆን አላጣም፣ መቼም ቢሆን ሉዘር አልሆንም። ለምን? ጣት ስቀስር ስለማልገኝ፣ በበደሉኝ በደል ስታመም አልገኝ። ገብቶሻል? እድናለሁ ማለት ነው። ስድን ደግሞ ከፍላለሁ። የበደለኝ ሰው ታች ይቀራል፣ እኔ ከፍ እንዳልኩ ከፍ እያልኩ በራለሁ። ፈጣሪ ታማኝ ስለሆነ ከፍ ያደርገኝ። ስለዚህ 200 ምናምን ሺህ ብር ለመበላትሽ ጥፋቱ እንጂ ማለልኝ ምናምን ምን መሐላ በመሐላ ታምኛለሽ እንጂ ሰይጣንም እኮ ጥቅስ ይጠቅሳል እኮ ከመጽሐፍ ቅዱስ በደንብ። ስለዚህ ጥቅስ ስለጠቀሰ ከእግዚአብሔር ነው ማለት ነው። ይሄን ነው መጠንቀቅ ያለብሽ። ገብቶሻል? በንግግር ማመን የለብሽ። በመሐላ ስንጠቃለው ቆረጣለው እንደዚህ በምታምኚው እምነት ስለማለ ሰይጣንም አልኩሽ እኮ መልአክ ነበር፣ ጥቅስ ይጠቅስልሻል። ስለዚህ አሁን ምንድነው ማድረግ ያለብሽ ለመዳን? ከጭቅጭቅ ውጭ እኔ ናት ምሎ ነው አይደል የወሰደው ገንዘቡን። እግዚአብሔር አንተ እንዳረክ አድርገው ብለሽ እርግፍ አድርገሽ ትተሽ አዲስ ገጽ ግለጭ። እንዴት እንደምትሻሻይ ታየዋለሽ፣ እንዴት እንደምትድኝ ታየዋለሽ። ኢነርጂሽን እየጨረሽ ያለሽው እነሱ ባሉሽ ኔጌቲቭ ነገር ላይ ነው። ትተሽ ግን እስቲ የሆነው ሆኗል፣ የጠፋው ጠፍቷል፣ ከዛሬ በኋላ ትምህርት ወስድበታለሁ፣ የኔ ነው ጥፋቱ ብለሽ ብትሮጪ እመኝ እስካሁን እሱ የበላብሽን ገንዘብ እስካሁን ሰርተሽ ትተኪው ነበር። ሙሉ በሙሉ ትኩረትሽ ወደ ራስሽ ህይወት ቢሆን ኖሮ እስቲል በተራ ነገሮች ነው የታጠርሽው፣ በተራ ንግግሮቻቸው በእነሱ ብልህ ሁኚ። ከቴሌግራም ግሩፑም ከምንም ከጓደኞቻቸውም እሱን ከሚያውቁ ሰዎችም እንዲህ ከተናገሩ ሰዎች ሙልጭ አርገሽ ውጪና ከዛሬ ጀምሮ እንደ አዲስ ጀምሪ። እስቲ ከአንድ ስራሽ ገንዘብሽን ሴቭ ማድረግ፣ ጸሎት ማድረግ፣ አይምሮሽን መጠበቅ፣ ጤናሽን መጠበቅ፣ ከጥሩ ሰዎች ጋር መዋል። ብቻሽን ሁኚ እስቲ ለአንድ ለ3 ወር ከማንም ሰው ጋር አታውይ። ከዛ እንደገና ስትመለሽ ጀግና ሴት ሆነሽ፣ ጠንካራ ሴት ሆነሽ፣ በብዙ የተለወጥሽ ሴት ሆነሽ፣ ወድቀሽ ጥለውሽ እንኳን እንደገና ተነስተሽ ያሸነፍሽ ሰው መሆንሽ ሲገባሽ በራስሽ ትኮሪያለሽ። ገብቶሻል? ስለዚህ የማይሆን የማይበጅ ቦታ ላይ ጊዜሽን አታባክኝ። ናት እመኝ። እሺ ግልጽ ነው። ስለዚህ ከአሁን በኋላ በምንም ተአምር የትም ስለማንም ሰው እንዳታወሪ፣ ስለማንም ሰው በምንም ተአምር ለቀሽ የራስሽን አዲስ ገጽ ግለጭ። 100 ጊዜ ቢጥሉሽ 101ኛ ጊዜ የምትነሽ ጀግና ሴት መሆን አለብሽ። ተነስተሽ በስራሽ አብሽቂያቸው፣ ይመርብሽ፣ ጤናሽን ጠብቂ፣ ገንዘብ ያዥ፣ ኩሩ ሁኝ፣ ዝም በይ። አንቺ ዝም ስትይ ፈጣሪ ይናገራል። አሁን እኮ አንቺ ሁሉም ቦታ አንቺ እየተናገርሽ ነው። ሁሉም ቦታ ቤትሽበት እንዲያረጉኝ እንዲሰሩኝ ስትይ ፈጣሪ እጁን ያነሳል። እዛ ውስጥ ራስሽ ተወጪው ነው። ዝም ብትይ ግን የደረሰብሽ ደርሶብሽ ግን በዝምታ አልፈሽ ይሁን ሊከሱሽ ሁላ ይችላሉ እኮ ራሳቸው በድለውሽ እንዲያረገችው። ዝምታን የፈጠረ ፈጣሪ ይመስገን። አቤት እንደ ዝምታ ሰላም ያለው ነገር የለም። ዝም በማለት ብዙ መልስ መስጠት ትችላለሽ፣ በተለይ ለጠላቶች። ስለዚህ እንደዛ አድርጊሽ አለሽ። ስልኩን ማደንዘዣ ወጋቿት እንዴ እናንተ? በዛው እንድትሄድ ነው እንዴ? ነርሶች ይሰማል ወይ? እየሰማሁ ነኝ እኮ ሚውት አድርጊ ስላልከኝ ነው። አዎ ግልጽ ሆነልሽ። አሁን ከዚህ በኋላ ጣዩሽ ያሻቸውን ነገሮች፣ ሰዎቹ የጠፉብሽ፣ ተበላብሽ እና ያለብሽ። እሺ ያ ግን አንተ አሁን ማለት በቃ በምትችሉት አቅም የልጅቷን ስም ጠርታችሁ
ታውራ ከልጅ ጋር ትጋባ አገር ትግዛ አይደለም መጋባት። ግን 4 ቁጥር አለኝ እሷ ብሉክ ሳረግ ባንዱ ቴሌግራም እየመጣች እኔንን የምትሳደብበት ሰለሞን እኔን ነው የሚያገባ አንቺ ዲሳ ነሽ እንደዚህ ነሽ የምትለው ነገር ታቆምልኝ ብቻ ነው የምንለው ማለት ነው። አንዴ ብቻ አዳምጪ። ይኸውልሽ ሰዎችን መቆጣጠራት ራስሽን ነው መቆጣጠር የምትችይው። ምን አድርጊ መሰለሽ? ለዚህ ቀላል መፍትሄ ሲም ካርድሽን አውጥተሽ ሰብረሽ ጣዩና ሌላ ሲም ካርድ ግዢ። በቃ ተጠናቀቀ። ለምትፈልጊያቸው ለቤተሰቦችሽ ስልክሽን ስጪ። አለቀ በቃ። የት ያገኙሽ? በሬን መዝጋት እየቻልኩ ሌባ ዘረፈኝ እላለሁ እንዴ? በሬን ከፍቼ አንድ ሰው እየመጣኝ የሚልብኝ ከሆነ በገዛ ስልኬ የእሱን ስልክ መቆጣጠር አልችልም። የራሴን ግን መቆጣጠር እችላለሁ። 10,000 ስልክ እየቀየረ የሚመጣ ከሆነ እኔ ስልኬን ሲሜን ቀይራለሁ። በቃ ተገላገልኩ። የት ያገኘኝ? ሲቆጠቁጥ ይዋል። እንዲህ ነው። ፍርሃት አይደለም የኔ እናት። አሸናፊ ሰዎች ሁልጊዜ ከጸብ ይሸሻሉ፣ ከነገር ይሸሻሉ፣ ከብጥብጥ፣ ከመነቋቆር፣ ከተራ ነገር። እንደ ንስር ከፍ በይ የሚገባሽ የምታውቂ ከሆነ ገብቶሻል። ስታያት ለምን ከእሷ ጋር አንቺ እልህ ትገቢያለሽ? ምንም ላትቀይር እከሌ እንዲህ ነው የሚያገባው ምናምን። እንዲህ አይነት ወሬዎች እኮ ኮንቨርሴሽን አያስፈልግሽ። ጀግና ሴት መሆን ያለብሽ። ብዙ ህልም ሊኖርሽ ይገባል። ዶሮዎች ከታች ጥራጥሬ ሲለቃቀሙ ስታይ አንቺ ንስር ከሆንሽ አብረሻቸው አትለቅሚ። ከፍ ብለሽ የምትበሪ መብረር ትችላለሽ እንጂ እነሱ መብረር አይችሉም። እሺ መለወጥ ነው። እሺ ከዛሬ ጀምሮ የመለወጥ ቀን ነው። ተግባባ አለሽ? እሺ እንደዛ አድርጊ። እሺ እሺ። መልካም ቀን። ጋይስ አንደርስታንድ ማድረግ አለብን። ምክንያቱም እሷ ያለችበትን ስሜት አናገርም። ከደረሰባት ነገር አንጻር እኛ ላይ ስላልደረሰ ፊሊንጉን አናውቀውም። ምን እየተሰማት እንደሆነ የምታውቀው እሷ ነች። እኛ ሰላማዊ አይምሮ ይዘን ወይም ሰላም የሆነበት ሁኔታ ላይ ሆነን መጥፎ ስሜት ውስጥ ያለ ሰው ሪያክት የሚያደርግበትን ነገር ምን አንልም፣ ጀጅ ማድረግ የለብንም። ምክንያቱም እሱ ቦታ ላይ ብንሆን ሜቢ እኛ ከዚህ ነልበስ እንችላለን። ምክንያቱም እኛ አሁን ምንም አልሆንም። አሁን እዚህ ውስጥ ያላችሁት ምናልባት ምንም አልደረሰባችሁም ይችላል። እሷ የደረሰባት ነገር ስሜት ውስጥ ነው ያለችው፣ እዛ ውስጥ እና መቼም ስቃ ልትቀበለው አትችልም። ገብቷችኋል? የምታወራው ያወራችው ነገሮች ምናምን እንድታወጣው ነው የፈለግኩት። ዝም ያልኳት ለዛ ነው። ከዛ አንጻር እንረዳው። እሺ ሁኔታው እዚህ የሚገቡ ሰዎችን በእኛ አይምሮ ሳይሆን መለካት ያለብን እነሱ ባሉበት ሲቹዌሽን ነው መሆን ያለበት። ሄሎ ምን እንታዘዝ? እኔ እንኳን ያው ስለ ፍቅር ሳይሆን ዝም ብዬ ነገር ላማክርህ ነው። የሆነ በቃ ዝም ብሎ ይከፋኛል በምንም ነገር አንጃ በቃ ዝም ብሎ በቃ ምን እንደሚያሳስበኝ አላውቅም። ምን ሆነሽ ነው የሚከፋሽ? ምንድን ነው የሚያስከፋሽ? እኔ ራሱ ምክንያቱን አላውቅም። ብቻ በቃ የሆነ አንዳንዴ አልቅሽ ይለኛል ዝም ብሎ ምክንያቱን አታውቂም? ምክንያቱም ምንም አላውቅም። በስራሽ ደስተኛ ነሽ? እግዚአብሔር ይመስገን። ያው እየሰራሁኝ ነው፣ እሰራለሁ። በቃ ያው ቀን በስራ እንትን እላለሁ። አብዛኛው በቃ በመተኛ የሆነ ምንም ነገር ሳይፈጠር እንደዚህ ያን በቃ ብቸኝነት ይሰማኛል። ማለት በቃ ጓደኛም እንትን ብለቅ የሆነ የሚረዳኝ ሰው ከቤተሰብ በጓደኛም በቃ በምንም የሆነ እንጂ አላውቅም። ያው ይሄ ነገር ይመስለኛል። እድሜሽ ምን ያህል? እድሜሽ ምን ያህል ነው? ይሰማል?
አይሰማም? ምን አልከኝ አሌክስ? አሁን ይሰማኛል። አይሰማሽም? አሁን ይሰማል። እድሜሽ ምን ያህል ነው? 30። እሺ፣ ግን አሁን እየተሰማሽ ነው? ምክንያቱም እየተሰማሽ ካልሆነ እንዴት ማውራት እንችላለን? አሁን ይሰማኛል አሌክስ። እሺ፣ ሚዩት አርጊ እስቲ፣ ሚዩት አርጊ። እሺ፣ ዝም ብሎ የሚከፋሽ አሁን አንዳንዴ የሆነ ነገር ካላጣን ዋጋው አይገባን። ያለን ጊዜ፣ ያለን ጤና፣ ያለን ገንዘብ፣ እነዚህ ሁሉ ነገሮች ኤኒታይም ልናጣው እንችላለን። እመኝ፣ ምንም ዋስትና የለሽ። ገብቶሻል? ሞላልኝ ብለሽ የምታስቢያቸው ነገሮች አሁን ሰርተሽ ያገኘሽው ገንዘብ እንደምትበይው በምን እርግጠኛ ነሽ? ዋስትና የለው። ኤኒታይም ዶጋመድ ሊሆን ይችላል ወይ ሳትበይው ልታልፊ ትችላለሽ። ስለዚህ የተሰጠሽን ነገር አጣጥሜው ውደጂው። አንቺ ያለሽ ሌላው የሌለው አለ። አንቺ ምናልባት ጫማ የለኝም ብለሽ በጣም እያማረርሽ መንገድ ላይ ስትሄጂ እግሩን ያጣ ሰው ብታይ ምንድን ነው የሚሰማሽ? በክራንች መሄድ ወይ በዊልቸር መራመድ የማይችል ሰው ብታይ ስለ ጫማሽ ታስቢያለሽ? እስቲ ቆመሽ እየሄድሽ ሰርተሽ እየገባሽ ውለሽ እየገባሽ በሰላም መሽቶ እየነጋልሽ መሽቶ መንጋቱን የማያውቅ ግን በሆስፒታል ውስጥ ተኝቶ ያለ ለብዙ ዓመታት ውጭውን ያላየ ሰው አለ። እንደሱ አይነቱን ሰው ሄደሽ እንደው በሆነ አጋጣሚ የማየት እድሉ ቢኖርሽ የእውነት እንደው ጭንቅ ይልሻል? አሁን ማየት ማተኮር አለብን ጋይስ። ዞር ብለን ያለንበትን የደረስንበትን የምንኖረውን የተሰጠንን ማየት አለብን። ገብቷችኋል? አለበለዚያ ያለንንም ነገር በማንኛውም ሰዓት እናጣውና ዋጋው ይጠፋብናል። ስለዚህ ምስጋና ይባላል ህይወትሽን አሁን ጭንቅ ከሚለው ነገር የሚያስወጣሽ ተመስገን ጌታዬ። ባለኝ ነገር እንኳን እኔ ብዙ ነገር እንኳን አጥቼ ቢሆን ተመስገን ከማለት አላቋርጥም። ምክንያቱም እስቲል ያለሁበት ራሱ ለሌላ ሰው ብርቁ ነው። እኔ ያለሁበት ገብቶሻል? ያጣኋቸው ብዙ ነገሮች እንኳን ኖረው ቢኖር ያለኝ ነገር ይሄንንም ላጣው እችላለሁ። ኤኒታይም ማንን እጠቅሳለሁ ባጣው። ስለዚህ የተሰጠኝን ሳመሰግን ሌላ ይጨመርልኛል ማለት ነው። ስለዚህ አመስግኝሽ፣ ያለሽን ውደጂ፣ አጣጥሚው፣ ባለሽ ነገር እርካታ ይሰማሽ። ይሄ አልጠግባያን ጋይስ እዚህ ሆነ ሌላ ማለም አለብን እኮ። ግን መጀመሪያ ይሄንን በላ ነው እንዴ? በትሪ ምግብ ቀርቦለት እዚህ ጋር መብላት እየቻለ እንደገና ሌላ ቦታ ያለን ነገር አሻግረው እንደማየት እንደዛ ነው መሆን ያለበት። እሺ እናት በዚህ መልኩ ተረጁ ጉዳዩ። እሺ ተግባባን? እሺ አሌክስ አመሰግናለሁ። እሺ እንግዲህ ከባድ አመስግኑ። ተው አያዋጣም። ቻናላችንን ጆይን አድርጉ። የቴሌግራም ቻናላችንን ጊቫዌ ይኖረኛል። እዛ ውስጥ ጆይን ላደረጉ ሰዎች ብቻ ማዘጋጀው ድንገት አዲስ ሞዴል ሞባይል ልሸልም እችላለሁ። ድንገት ነው ግን መጥቼ ማድረገው ቻናል ውስጥ ያለ ሰው ነው። ግን ድንገት ብላ በቃ ጆይን ያላደረጋችሁ ሰዎች አለፋችሁ ማለት ይሰማል። ሄሎ አንድ ምክር ፈልጌ ነበረ፣ ግን ከዚህ በፊትም ያንተ ቤት ገብቼ ነበረ። እግዚአብሔር ይመስገን። ግን አሁንም ያንተ ምክር ያስፈልገኛል። በራሴ ራስን እየጎዳው ነው። ሰው ሳይሆን እኔ ነኝ ራስን እየጎዳው ያለሁት። እንደማይሆነልኝ እያወቅኩ ለዛሬ ብቸኝነት ብዬ ለነገ ቀን እያጨለምኩት ነው። መቁረጥ አቃተኝ። የሆነ ነገር ላይ ጠንካራ አይደለሁም። ብቸኝነት እፈራለሁ።
የኔ ማለት ያለሁት ሰው ሀገር ነው። ብቸኝነትም አለ። ያው ሁላችንም ሰው ቤት ያለን ብቸኝነት ያጠቃናል። ግን ደግሞ ለዛሬ ብዬ ነገን እያጠፋው ነው። ምንድን ነው የምትመክረኝ? አውቃለሁ እንደማይሆንልኝ፣ አውቃለሁ ከኔ ጋር ማች እንደማይሆንልኝ፣ ለነገ ከኔ ጋር እንኳን ለሰው አይደለም ለኔ ራሱ እንዳይመቸኝ እንደያወቅኩ ግን ለዛሬ ብቸኝነት ብዬ ነገን እያጠፋው ነው፣ ህይወቴን እያበላሸው ነው። ምንድን ነው የምትመክረኝ በዚህ ላይ? እኮ ምንድን ነው ግልጽ አድርጊው እስኪ፣ ግልጽ አድርጊው። ድፍን ያለ ነገር ምንድን ነው? ለዛሬ ነገን ያበላሸው የሚለው ምን እያደረግሽ ወይም በምን ሁኔታ ውስጥ እያለሽ? አንድ ሰው የዛሬ 2 ዓመት የተዋወቅ ነው አለ። እሺ እሱ አድርጎት እኔ እዚህ ስንተዋወቅ እንደዚህ ሳን በዝም ብሎ ነው የተዋወቅ ነው። ግን ምን ልበለክ ከቆይታ በኋላ የፍቅር ጥያቄ ቀረበኝ። ከዛን እኔም ተቀበልኩ። ሳስበው እንዳሰብኩ አልሆነልኝም። በምንድን ነው የተዋወቃችሁት? እንደዚሁ በሶሻል ሚዲያ ነው የተዋወቅ ነው። በቲክቶክ ያ እኔ በነገራችን ላይ ከሰው ጋር እንደዚህ ማውራት ተረጅም ሰዓት ወይ ደግሞ በቪዲዮ ምናምን የማወራ ሰው አይደለሁም። እንትና ቆንጆ እንትን ብዬ ሳይሆን ማለቴ በቃ እኔ ራሴ መደበቅ ነው የምፈልገው። ምናምን እንደዚህ ሱራ የምለጥፍ ሰውም አይደለሁም። በቃ ራሴን ደብቄ የምሰራ ሰው ነኝ። ሰውም በቃ እኔ ቼክም አላደርግም። ግን ከጊዜ በኋላ ሳውቀው የማይሆንኝ ሰው አይደለም። ግን መረጋጋታኝ ምንድን ነው የሚያደርገው? ምንድን ነው እንደማይሆንሽ የተሰማሽ? ለምንድን ምን አርጎሽ? አንደኛ እንጃ ብዙ ነገር አለ። ግን ደስ የማይሉ ከኔ ጋር የማይሄዱ አለ አይደለ? ማች የማያደርገን ብዙ ነገር አለ። ይሄ ነው ማለት አልፈልግም። ግን ይሄ እሱም መጎዳት አልፈልግም። እኔም ህይወትን ማበላሸት አልፈልግም። ከዚህ ህይወት ጥፍት ብዬ መጥፋት የምፈልገው። ግን ጠፍቼም ደግሞ እመለሳለሁ። ለምን እንደሆነ አላውቅም። ግን አይሆንልኝም። ምን ያህል ጊዜ ነው አብራችሁ የቆያችሁት? 2 ዓመት። ከቅርብ ጊዜ ነው ሙሉ ማንነቴን የሱ ማንነት ሁሉ ባክግራውንዱ ምናምኑን ያወቅኩት በቅርብ ጊዜ ነው። አላውቅም በፊት እኔ እንዴት አላውቅም በጭራሽ። ፎቶ የሱ ምናምን በቪዲዮ ራሱ በቅርብ ጊዜ ነው ማየት የጀመርኩት እንጂ አላውቅም። ማለቴ በፊት ግድ ሳልሰጥም ነበረ። ማለቴ በቃ ዝም ብዬ ስራዬ ነው ቢዝን የሚሆነው። ግን አሁን ወደ ሀገሬ መግባት ስለቀረበ ይሄ ሰው ነገ ማግኘት ካገኘው የሆነ ነገር ይፈጠራል ወይ ደግሞ ሰው እኔ ላይ እንትን እንደምለው አልፈልግም። በቃ ራሴ ነው በቃ መቁረጥ ያቃተኝ። አይሆንኝም አውቃለሁ። ግን ደግሞ ርቄ ስልኬ ማጥፍቼ ምን ብዬ እመለስበታለሁ። ለምን እንደሆነ አላውቅም። በቃ 30 ነው እድሜሽ? 30። እሺ አሁን ምንድን ነው የምትፈልጊው? በቃ ከዚህ ህይወት ማውጣት ነው የምፈልገው። መቁረጥ ነው የምፈልገው። በቃ ጥፍት ማለት ስራ ላይ ትኩረት ማድረግ እንደበፊቱ በቃ። እሺ ሚዩት አድርጊና አዳምጪ ጋይስ። 1400 ሰዎች ኮይን ውሰዱ ከዚህ ውስጥ። ያው 100 ምናምን ብቻ ነው የተወሰደው። ሳጥኑ ነክታችሁ ውሰዱና ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አንደኛ በቲክቶክ የተዋወቅሽው ሰው ህይወትን ሊሰጥሽ አይችልም። ህይወትሽን ነው የሚያበላሽው። ምንም ጥያቄ የለውም። እንደማይሆንሽ አንቺ አውቀሻል፣ ደምድመሻል። አሁን እንዴት እላቀቃለሁ የሚለው ያሳሰብሽ። ለመላቀቅ ቀስ በቀስ አሁን አንቺ በአንዴ ከሱ ህይወት ለመውጣት እና ለማምለጥ ስለምትሞክሪ ነው መልስሽ ራሱ እሱ ስለምትገኝ። ገብቶሻል? ስለዚህ መጀመሪያ የምታረጊው ነገር ምንድን ነው? እንደማይሆንሽ እንደማይበጅሽ ከደመደምሽ ቀስ በቀስ ነው ከሱ ጋር ያለሽ። ለምሳሌ በየቀኑ የምታወሩ ከሆነ አንድ ቀን እየቀነሽ ገብቶሻል።
አንድ ቀን እየዘለልሽ ማውራት ከዛ ብዙም በማታወሪበት ጊዜ ሌላ ነገር ታደርጊያለሽ። ስራ ላይ ቢዚ ትሆኛለሽ፣ ከሰዎች ጋር ትሆኛለሽ። ብቻሽን አለመሆን ብቻሽን በሆንሽ ቁጥር ነው ስለሱ የምታስቢው። መላመድሽን ነው እየቀነሽ የምትመጨዋጭው። በሁለት ቀን አንዴ ታወሪዋለሽ፣ በሶስት ቀን አንዴ ታወሪዋለሽ እያለ ጋፑ እየሰፋ በሳምንት አንዴ እያረግሽው ትመጫለሽ። በዚህ መሀል ያለሱ መቆየትን ያለሱ ቀናቶችን ማሳለፍን ውስጥሽ እየተለማመደው ይመጣል። ምክንያቱም ስታፈቅሪውም ወይም ፍቅር ውስጥ ስትገቢ እንዲሁ የገባሽ በመላመድ ቀን ቀንን ሲተካ በየቀኑ ስታወሪ፣ ስለዚህ ለመውጣትም ሪቨርስ የምታደርጊው ራሱ ቀስ እያልሽ የቀነሽ ብቻሽን የምትሆኝበትን ጊዜ እየተውሽ በአጠቃላይ ቀስ በቀስ እሱን የሚያስታውሱሽን ነገሮች እያጠፋሽ፣ መጀመሪያ እሱ የሚያስታውሱሽን ነገሮች ማጥፋት አለብሽ ከዙሪያሽ። ስልክ ቁጥር፣ ፎቶግራፍ፣ የምትላላኩት የምታወሯቸው ነገሮች በሙሉ ቢቻል ከስልክሽ ጋር ያለሽ ቁርኝት እየተለያየ ቢመጣ በተወሰነ መልኩ ጥሩ። ሁለተኛ ነገር የመጣሽበት ጉዳይ ላይ ያተኩሪ። ሰው ሀገር ለምንድን ነው የመጣሽው? ምን ለማሳካት ነው የመጣሽው? አንገብጋቢ ጉዳይ እሱ የኔ ናት። ሌላው ነገር በሙሉ ተራ። አንገብጋቢ ጉዳይሽ ለምንድን ነው የመጣሽው? ሰው ሀገር ምን ለማሳካት ነው የተገኘሽው? እሱን ጻፊው። እሱን ባየሽ ቁጥር ትኩረትሽ በሙሉ ሩጫሽ፣ ፉክክርሽ ከእሱ ጋር እየሆነ ይመጣል። በአጠቃላይ ቀን ቀንን ሲተካ ግን አሁን ባልኩሽ ነገር ውስጥ ሽክርክሪት ውስጥ ስትሆኚ መላመድሽ እየተቀየረ አዲስ ነገር እየለመድሽ ድሮን እየተውሽ ትመጫለሽ። አንዳንድ ጊዜ ሁሌ ነው የምላችሁ የሆነ በቃ ግብግብ ያላችሁላቸውን ሰዎች ለሱ ነው ግን እንደዚህ ሆንኩት ብላችሁ አታውቁም። ካለፋችሁ በኋላ ማለት ነው። ምን ሆኜ ነው ማለት በዛ ሰዓት ምን ነክቶኝ ነው እንደዚህ ለሷ ነው እንደዚህ ሆንኩት ብላችሁ አታውቁም። ማለት ከሳጥን ውስጥ ከወጣችሁ በኋላ ከረሳችኋቸው በኋላ እንዲሁ በጤናማ አይምሮ ስታስቡት ማለት ነው። ይሄ ነው የሚሆነው ነገ ከነገ ወዲያ። ገብቶሻል? አሁን ያለሽበት ስሜት ነው ይሄ። ስለዚህ እየተቀየረ ይመጣል ማለት ነው። እሺ እሺ፣ እግዚአብሔር እርዳን። እንግዲህ አይዞሽ፣ ይስተካከላል። ይስተካከላል። እሺ አፍቃሪዎች ሌላ ሌቭል ላይ ጋይስ፣ ሌላ ከ20 አላልፍ ብሎ ነበር የአፍቃሪዎች እድሜ። አሁን 30 ገብተናል። ጓድ ከኛ ጎራዎች የሚሰለፉ ተገኝተዋል። እናበረታታለን። ይህንን እኔ እኮ የሴቶቹ እድሜ ከ23 እና ከ21 ንቅንቅ አልኳል። ብንገፋው እለፉ እንጂ ጋይስ 25ንም ድፈሯት፣ 26ንም ትደፈር። 30 ተደፍራለች። አያችሁ 40 እንዲደፈር እንፈልጋለን። አሁን 40 ዓመት ያለ ሰው አፈቅራል እንዳትሉ። እሺ ክብሯን፣ ያው ሰዓታችንን ጨርሰናል። ጥሩ ጊዜ ነበረን። ዛሬ በዓል ነው። አብዛኞቻችሁ በዓልን ትታችሁ ወይም እየገባችሁ እየወጣችሁ የተከታተላችሁ የነበረው ኢድ ሙባረክ ብያችኋለሁ ለሁላችሁም። እሺ ለእስልምና እምነት ተከታይ ወንድሞቻችንና እህቶቻችን መልካም በዓል እንኳን አደረሳችሁ። ጾሙን በሰላም ጨርሳችሁ ለዚህ ቀን ስለደረሳችሁ ደግሞ እንኳን ደስ አላችሁ ማለት እንፈልጋለን። ነገ በተመሳሳይ ሰዓት እንገናኛለን። ኦሪጂናል ሞባይሎችን፣ ታብሌቶችን፣ ላፕቶፖችን ስትፈልጉ ኦርደር እየተቀበልን ነው። እዚህ ዱባይ ከሆናችሁ ቤት ለቤት ዲሊቨሪ ያለን። እኔው ራሴ ነኝ አዘጋጅቼ የምልክላችሁ፣ ራሴ ነኝ የምሰራው። ወደ ኢትዮጵያም ወደ ቀሪው ዓለምም እየላክን ነው። ትንሽ ያው ዲሌ ይሆናል አሁን ባለው ሁኔታ፣ ግን እንቀበላለን ኦርደሩ። ማንኛውም ዩዝድ እቃዎች አልሸጥም ለምትጠይቁኝ፣ ዩዝድ ያገለገለ ምናምን ኦሪጂናል ዋስትና ያለው የ2 ዓመት ዋስትና ያላቸው አዲስ አስተማማኝ ገንዘባችሁን አውጥታችሁ ሴፍ የሆነ ነገር ማግኘት ለምትፈልጉ ብቻ ነው። ያገለገለ ለምትሉኝ ያገለገለ ሽጬ አላቅምም፣ አልሸጥም። ከሆነ ምናልባት እንደዚህ በስፔሻል ኦፈር ምናምን የምናመጣቸው ነገሮች ሊኖሩ ይችላሉ፣ ግን በአብዛኛው አዲስ እቃዎችን ብቻ ነው። ሳውዲ ሙሉም ቦታ እንልካለን። ሁሉም ቦታ ለማግኘት ቲክቶክ ፕሮፋይል ውስጥ ስትገቡ እዚህ ውስጥ ስልክ ቁጥር አለላችሁ፣ የዋትሳፕ እና የቴሌግራም። ዋትሳፕ ላይ በትልኩ መልእክት ጥሩ ነው፣ ግን ቀስ ያልኩ ስለመመለስ ልዘገይባችሁ እችላለሁ። በትዕግስት መጠበቅ ነው። እወዳችኋለሁ። ከእናንተ ጋር ማሳልፈው ጊዜ በቢሊየን ብር አልቀይረውም። እሺ
ነገ በተመሳሳይ ሰዓት እንገናኛለን። ልመርቃችሁ እንግዲህ በዓል ስለሆነ ለሚቀጥለው ዓመት ደግሞ በሰላም በፍቅር እንደዚህ ሳትጎሉ ያደርሳችሁ፣ ጤና ይስጣችሁ፣ መቼም አትታመሙ፣ ክፉ አይንካችሁ። እሺ የንካችሁት ሁሉ ወርቅ ይሁን፣ የሰራችሁትን ይባርክላችሁ፣ ቆጥራችሁ ማጨረሱትን ሲሳይ ይስጣችሁ፣ ያልታሰበ በረከት ያስታቅፋችሁ፣ ደስታ ቤታችሁ ይግባ፣ ሀዘን መቼም አያገኛችሁ፣ ክፉ ክፉን ያርቅላችሁ። በመንገዳችሁ ፈጣሪ እየቀደመ አስመሳይ ሰዎችን ከፊት ዞር ያርግላችሁ። እንቅፋት የሚሆንባችሁን ነገር እሱ ይጠብቃችሁ። በጭንቃችሁም በደስታችሁም ሰዓት ፈጣሪ ከጎናችሁ ይቆምላችሁ። እሺ እወዳችኋለሁ። ነገ እንገናኛለን በተመሳሳይ ሰዓት። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር ያላችሁ መልካም ቀን።